ለዓመታት በቤታቸው ጣፋጭ ምግቦችን ለቤተሰባቸው ያዘጋጁ በፍቅር መግበዋል። ባለትዳርና የልጅ እናት የሆኑት መሐሌት ደመላሽና ትብለጥ ብርሃኑ ለምግብ ዝግጅት የነበራቸው ፍቅር ሙያውን መርጠው የሥራ መስክ እንዲያደርጉት አደረገ። ፋሽኑ ነው። ለምሳሌ መስራት ባለትዳርም ስለሆንኩ ከዛ ደግሞ ሞሮፍ ደግሞ ሙያዬ ማሻሻል አሁን ላይ ደግሞ አሪፍ ማርኬት ተብሎ እንትን የሚለው ያው የምግብ እንትን ላይ ብዙ ኢቨንቶች ሲዘጋጁ ተፈላጊነቱም ያን ያህል የሰፋ ነው። እቤት ውስጥም ሰው ስለሚያደንቅ እንግዲህ ከዛ አንፃር እና እኔም ወደ ምግቡ ነው ምሻለኝ እና ሐሳቤም እሱ ስለነበረ መጀመሪያ ላይም የራሴ ምግብ ቤት እንድኖረኝ ምናምን ምለው ሐሳብ ስለነበረ ይሄን እድል ሳገኝ ምግብ ዝግጅቱ መረጥኩ። የልብ ትርታቸውን የሰማ የሚመስለው የልደታ ክፍለ ከተማም ይፈልጉት በነበረው የምግብ ዝግጅት ስልጠና ሰጣቸው። ስራውን ለመጀመር የሚያስችላቸውንም የተለያዩ ድጋፎችንም እንደዛው ወረዳ 9 ባመቻቸልኝ የስራ እድል ስልጠና ወሰድን። እስከ 6 በ6 ወር ከፍተኛ 4 ትምህርት ቤት ለ6 ወር በምግብ ዝግጅት ወይም ደግሞ ፉድ ፕሪፓሬሽን በፕራክቲስ እና በቲዮሪ ተማረ። ከዛ በኋላ ኖርማሊ ግራጁዌት አደረግን። ግራጁዌት አድርገን ይሄን የመሰለ ወርክ ስፔስ በክፍለ ከተማችን አማካኝነትና በኤንጂኦ አማካኝነት ይሄንን ስራ እድል ተመቻችቶልን ለመስራት ችለናል ማለት ነው። ሙሉ ነገር ድጋፍ ተደርጎልን ነው። ሙሉ እቃም ለአንድ ወር የሚያስፈልገንን አስቤዛ ከሁሉንም ነገር ድጋፍ ተደርጎልን ነው። እኛ በቃ ራሳችንን ብቻ ነው ዝግጁ አድርገን የጀመርነው። ከዛ ውጪ ሁሉንም ነገር አሟልቶ ነው የሰጡን። የተለያዩ አይነት ቁርሶችን፣ ምሳዎችን የፍስክም ሆነ የጾም ያው 80% ትራዲሽናል ሆኖ 10-15% ደግሞ ኤሮፒያን ዲሾችን ወይም ደግሞ እነዚህ ስናክ ነገሮች እንደ በርገር፣ ፒዛ፣ ሳንዱች ነገር አውትዶር ሰርቪስ እንሰጣለን። ሰርቪሳችን አውትዶር ቡክ ላደረጉ ሰዎች ደግሞ ኢቨንቶችን እናዘጋጃለን። ሻይ ቡና አውትዶር ዶር ቱ ዶር እንሰራለን። ስራውን ከጀመሩ 3 ወራትን ያስቆጥሩ እንጂ በዚህ ውስጥ ያተረፉት ብዙ ነው። የሚፈልጉትን ወጪ በራሳቸው መሸፈን ማስቻሉ አንዱ ነው። ሁሉንም ነገር በፊት ያው ከባለቤቴ እጅ ጠብቄ ነው ሁሉንም ነገር ማገኘው ነበር። ያን ቀስፍ ያለው አሁን ከምሰራ እንትን አንፃር ይዤ እየገባው ነው። ከማገኘው ላይ ይዤ እየገባው ከብዙ ነገር እያገዝኩኝ ነው የምገኘው። አሁን ላይ እያገዝኩኝ ነው። እንደ ባለትዳር እና ደግሞ እንደ አንድ ስራ አታ የተቸገረች ሴት ስራ ስታገኝ ብዙ ነገር ህልሟን ማሳካት ትፈልጋለች። ይህንን እድል ሁሉም ሰው ቢያገኝ ብዬ እመኛለሁ። ስፔሻሊ ደግሞ ሴቶች፣ እናቶች በስራቸው ሂደት የልደታ ክፍለ ከተማም ሆነ የወረዳቸው ድጋፍና ክትትል አልተለያቸውም። ይህን እገዛ ከነርሱ ጥንካሬ ጋር ደምረው ሩቅ አልመዋል። ብዙ ከመሆናችን አንፃር ለየብቻችን በቃ አላማችን ለየብቻችን ብራንች ብንከፍት ለወደፊት ሁላችንም ሰራተኛ እየቀጠረን የማሰራት እድሉም ይኖረናል። ከዛ ሁሉም ሰራተኛ ሲቀጥርም ሌሎች ሰራተኞች ሌሎች ሰዎችንም ስራ እድል እየፈጠረን እንሄዳለን ብለን ነው የምናስበው። ተሻለም እንደርሳለን ፕላን አለ። ዛሬ እቺ ቤት አይደለችም የኛ ፕላናችን፣ ነገ ደግሞ ቪዥናችን 3 ስታር 4 ስታር ገንብተን የተሻለ እንዲሆን እንመኛለን። ሁሉንም ማዕከል ያደረገ የስራ እድል ፈጠራ ላይ ትኩረት አድርጎ እየሰራ ያለው የልደታ ክፍለ ከተማ በ2018 በጀት ዓመት ከ24500 በላይ ዜጎችን ደርሷል። በዚህ በ2018 ዓመተ ምህረት እንኳን እጅግ በጣም ብዙ ለሆኑ ሰዎች የስራ እድል ፈጥረናል። ለምሳሌ ስራ የሌላቸውን ወጣቶች፣ ሴቶችን እና ሁሉንም ማዕከል ያደረገ ወደ 24500 አካባቢ እቅድ ይዘን እነሱን በመመዝገብ ለነዚህም ደግሞ በጣም አጭር የክህሎት ስልጠና በመስጠት እነዚህን ሁሉ ኃይል ስራ ማስያዝ ችለናል። የአገልግሎት ዘርፍና ኢንዱስትሪን ጨምሮ የተለያዩ ዘርፎች የስራ እድል ፈጠራው መስኮች ናቸው። ዘርፎቹ ውስጥ አንደኛ የግብርና ዘርፍ አለ፣ የኢንዱስትሪም ዘርፍ አለ፣ ከአጠቃላይ ደግሞ የአገልግሎት ዘርፍ አለ። በእነዚህ ዘርፎች ላይ ነው እንግዲህ እያንዳንዱ ሰው ባለው አቅም ያለውን ማስረጃም ያለውንም አቅም እያየን ነው ማለት ነው ያንን ስራ እድል እየፈጠርን ያለ ነው። በአብዛኛው ሰራተኞችን ስራ እድል የሌላቸው ልጆች በመፈለግ የትምህርት ተምረው ጨርሰው የተቀመጡ ልጆች ምሩቃን የተባሉትን እነዚህን እየወሰድን ከተለያዩ ድርጅቶች ጋራም ሊንክ እያደረግን የስራ እድል እንዲፈጠርላቸውም ጭምር እያደረግን ያለ ነው ማለት ነው። እንቀጥላለን። አሁን ደግሞ ከውጭ ምንጭ ወደ ያዝነው የቢዝነስ መረጃ አልፋለሁ።
የብሪቲሽ ብሮድካስቲንግ ኮርፖሬሽን ቢቢሲ 1200 ሰራተኞቹን ሊቀንስ መሆኑ ተሰምቷል። ቢቢሲ በወጪ ቅነሳ እቅዱ መነሻ ነው የስራ ቅነሳውን ለማድረግ ያሰበው። በዚህም 550 የዜና የስራ ድርሻዎችን በተጨማሪ 700 የኮርፖሬቱን ሌሎች ክፍሎች የስራ ድርሻዎችን ለመቀነስ ነው ያቀደው። ይህም ተቋሙ በጥቅሉ 500 ሚሊዮን ፓውንድ ለማትረፍ በማቀድ የወሰነው ውሳኔ ነው። የዜና ተቋሙ የሰራተኛ ቅነሳውን በሚቀጥሉት 3 ዓመታት ተግባራዊ ያደርጋል። በዚህም ኩባንያው የካሳ ክፍያ በአማካኝ እስከ 80 ሚሊዮን ፓውንድ ሊያወጣ ይችላል የሚል ግምቶች ተቀምጠውበታል። ዘገባው የዘ ጋርዲያን ነው።